ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች የሪያል ማድሪድ ተጫዋች የሆነውን ቹዋሜኒን ማስፈረም ይፈልጋሉ እየተባለ ይገኛል። በተጨማሪም ባርሴሎናዎች ከባስቶኒ ጋር በግል ጥቅማ ጥቅሞች ዙሪያ ንግግር ጀምሯል እየተባለ ይገኛል። ጂቫኒ ሊዮኒም በግል ልምምድ መስራት ጀምሯል። መሐመድ ሳላህንም የተመለከተም ዘገባም ይኖረናል። ትናንትናም የተደረጉ ጨዋታዎችም አሉ። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ ተከታተሉትም በአክብሮት እጋብዛለሁ። ያላችሁንም ማስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ትናንትና የተደረጉትን ጨዋታዎች ይሆናል። በሊቨርፑል ሌጀንዶችና በቦሩሲያ ሌጀንዶች መካከል በተደረገው ጨዋታ ስንጀምር ጨዋታው 2-2 በሆነ ውጤት መጠናቀቅ ችሏል። በጨዋታው ላይ ሊቨርፑሎች በቲያጎ አልካንትራና በስፕሪንግ ምርጥ ግብ አማካኝነት 2-0 መምራት ችሎ ነበር። ቦሩሲያ ዶርትሙንዶች ግን ከኋላ በመነሳት በዚዳንና በኩለር አማካኝነት 2-2 በሆነ ውጤት ሊያጠናቅቁ ችሏል። ጨዋታውንም 60,582 ደጋፊም በስቴዲየም ተገኝቶ መከታተል ችሏል። ጨዋታውን በጣም የሚያዝናና ጨዋታ ነው የነበረው። በጣም ሲናፈቁ የነበሩትም ተጫዋቾች በሜዳ ላይ ሲጫወቱ መመልከት ይችላል። እንደዚሁም ቲያጎ አልካንትራም በጣም ድንቅ ሆኖ ነበረ ማምሸት ይቻለው። ገና 34 ዓመቱ ላይ ነውና ምናልባትም በዚህ ሰዓት ራሱ ወደ ሜዳ ቢመለስ ወደ ክለብ ጨዋታ ቢመለስ ራሱ መጮት እንደሚችል በጨዋታው ላይ በደንብ ያሳየ ይመስለኛል። የጨዋታውን ቴምፖ በጣም ሲቆጣጠር ነበረ። በተለይ ደግሞ የመጀመሪያው አጋማሽ ላይ ከስቲቨን ጀራርድ ጋር የፈጠሩት ጥምረት በጣም የሚያስገርም ነው የነበረው። እንደዚሁም የርገን ክሎፕም ጨዋታው ከተጠናቀቀ በኋላ በፊት በሚታወቁበት የደስታ አገላለጽም ደስታቸውን ሲገልጹ መመልከት ይችላል። በአጠቃላይ ጨዋታው በጣም የሚያዝናና ጨዋታ ነው የነበረው። ይህንን ጨዋታ ተመልክታችሁታል? ከተመለከታችሁትስ ምን ተሰማችሁ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ከዚህ የሌጀንዶች ጨዋታ ወይም ደግሞ የገቢ ማሰባሰቢያ ጨዋታ በተጨማሪም የወዳጅነት ጨዋታዎች መደረግ ችሎ ነበረ። ጃፓንን የገጠመችው ስኮትላንድ 1-0 በሆነ ውጤት ተሸንፋለች። በጨዋታው ላይም የሊቨርፑል ተጫዋች ሆነው አንዲ ኤርቨርትሰን ለ70 ደቂቃዎች ያህል በሜዳ መቆየትም ችሏል። ስሎቫኒያን የገጠመችው ሃንጋሪ ደግሞ 1-0 በሆነ ውጤት ማሸነፍ ችላለች። በዚህ ጨዋታ ላይም ዶሚኒክ ሶብዝ ላይ ለ86 ደቂቃዎች ያህል በሜዳ ሲቆይ በጨዋታው ላይም 4 የግብ ዕድሎችን መፍጠር ችሏል። አንድ ትልቅ ዕድል መፍጠር ችሏል። 5 ኳሶችን ደግሞ መንጠቅ ችሏልና በጣም አሪፍ የሚባል ምሽትን ነው ማሳለፍ ይቻላል። ሌላኛው የቡድን አጋሩ የሆነው ሚሎስ ኬርኬዝን በጨዋታው ላይ ለ76 ደቂቃዎች ያህል መጫወት ችሏል። ሃንጋሪን ካነሳን አይቀር የሃንጋሪ አሰልጣኝ የሆኑት ማርኮ ሩይስ ከጨዋታው በፊትም ከጨዋታው በኋላም የሰጡት አስተያየት አለ። ሁለቱም አስተያየት በቀጥታ አሰልጣኝ አርነ ስሎትን የሚመለከት ነው። በተለይ ከጨዋታው በፊት የሰጡትን አስተያየት ስንመለከት አሰልጣኝ አርነ ስሎት እንግዲህ የሀገራት ጨዋታ ከመጀመሩ በፊት ከቢቢሲ ጋር በነበራቸው ቆይታ ላይ ለሀገራት ጨዋታ የተጠሩት ተጫዋቾች በሊቨርፑልም በጣም ብዙ ደቂቃዎችን እየተጫወቱ ነው የሚገኙት። በእነዚህ የሀገራት ጨዋታዎች ላይ ትንሽ እረፍት ቢሰጧቸው ጥሩ ነው ብዬ አስባለሁ። ቢያንስ እንኳን ሙሉ 180 ደቂቃዎችን ሁለቱንም ጨዋታዎች ላይ ባያሰልፏቸው ለተጫዋቾቹም ጥሩ ነው የሚል አስተያየትን ሰጥተው ነበርና በዚህ ዙሪያ በሰጡት ምላሽ ከአሰልጣኝ አርነ ስሎት ጋር በግል የተነጋገርነው ነገር የለም፣ በግልም አላቆም አሰልጣኙን። ነገር ግን ደግሞ እሱ ዶሚኒክ ሶብዝ ላይን በቀኝ ክንፍ ተከላካይ መስመር ላይ ሲያሰልፈው ምንም አይነት አስተያየት አልሰጠት። ስለዚህም በእኔ ስራ ላይም ጣልቃ ባይገባ ደስ ይለኛል። በእርግጥ ዶሚኒክ ሶብዝ ላይ እረፍት ስጠኝ ካለ በእርግጠኝነት እረፍት ሰጠዋለሁ። ከዛ ውጭ ግን አሰልጣኝ አርነ ስሎት በእኔ ስራ ባይገባ ደስ ይለኛል የሚል አስተያየትን ሰጥተው ነበረ። ከስሎቫኒያ ጋር ካደረጉት ጨዋታ በኋላ በሰጡት አስተያየት ደግሞ ስሎት በዚህ የብሔራዊ ቡድን ጨዋታዎቹ ወቅት ሰቡዝ ላይና ሚሎስ ኬርኬዝ ሙሉ ደቂቃዎችን እንዳይጫወቱ የሚፈልግ ከሆነ ይኸው ፍላጎቱን አሳክቼለታለሁ። ምክንያቱም ሚሎስ ኬርኬዝ 76 ደቂቃ ነው የተጫወተው፣ ሰቡዝ ላይ በበኩሉ 86 ደቂቃዎችን ብቻ ነው የተጫወተው የሚል አስተያየትን ሰጥተዋል። በመቀጠል የምንመለከተው ጂቫኒ ሊዮኒን የተመለከተውን ዘገባ ይሆናል። በትናንትናው ዕለት በኢንስታግራም ገጹ ላይ ይፋ እንዳደረገው ከሆነ ጂቫኒ ሊዮኒ ወደ ልምምድ ተመልሷል። በእርግጥ በግል ነው ልምምድ እየሰራ የሚገኘው፣ ነገር ግን ደግሞ ሳር ላይ ነው ይህንን ልምምድ እየሰራ የሚገኘው። ያን ያህል በጣም ከባድ የሚባል ኤክሰርሳይዝ አይደለም ወይም ደግሞ ልምምድ አይደለም፣ ነገር ግን ቀለል ያሉ ኮንታክት የሌላቸውን ልምምዶች መስራት ችሏልና በዚሁ አኬድ የሚሄድ ከሆነ ደግሞ ለቅድመ ውድድር ዝግጅት በታሰበለት ቀን ወደ ሜዳ ይመለሳል ተብሎ ይጠበቃልና ይህ ደግሞ ለሱ በጣም ጥሩ የሚባል ዜና ነው። ለሊቨርፑልም በጣም ጥሩ የሚባል ዜና ነው። ምናልባት ጉዳት ባያጋጥመው ኖሮ
ኖሮ በዚህ ሲዝን በጣም ብዙ ጨዋታዎችን ያደርጋል ተብሎ ተጠብቀው ነበረ። በተለይ ደግሞ ከሳውዛምፕተን ጋር ያደረገው ጨዋታ ላይ በጣም አስደናቂ የሚባል እንቅስቃሴን አድርጎ ነበርና ከዛ በኋላም ብዙ እድሎች ይሰጠዋል ተብሎ ተጠብቆ ነበረ። ነገር ግን በዛ ጨዋታ ላይ ጉዳት ማስተናገዱን ተከትሎ እንግዲህ እስካሁን ድረስ ወደ ሜዳ አልተመለሰም። ነገር ግን በእቅዱ መሰረት ለፕሪሲዝን ወይም ደግሞ ለቅድመ ውድድር ዝግጅቶች ላይ ወደ ሜዳ ይመለሳል ተብሎ ይጠበቃል። አሁንም እንግዲህ በጣም ጥሩ የሚባል የማገገም ስራን እያደረገ ይገኛል። በመቀጠል የምንመለከተው ሊሱ ስቲል ይዞት የወጣውን ዘገባ ይሆናል። እንደ ሊሱ ስቲል ዘገባ ከሆነ ሊቨርፑሎች በዚህ ሰዓት መሐመድ ሳላ ሊተካ የሚችሉ የተለያዩ ተጫዋቾችን እየተመለከቱ ይገኛሉ። ከመመልከትም ባሻገርም የአንዳንድ ተጫዋቾች ተወካዮችንም አነጋግረዋል። ነገር ግን ደግሞ ያን ያህል የገፋ ሂደትን አልሄዱም። ከክለቦች ጋርም ምንም አይነት ንግግር ማድረግ አልቻሉም። የሚሆንበት ምክንያት ደግሞ በዚህ ሰዓት እንግዲህ የተለያዩ ክለቦች ለተለያዩ ነገሮች እየተፋለሙ ይገኛሉና በዚህ ሰዓት ውድድሩ ሳይጠናቀቅ ክለቦቹንም ተጫዋቾቹንም ከማወከብ ብለው አሁን ላይ ምንም አይነት የገፋ እንቅስቃሴ እያደረጉ አይደለም የሚገኙት። ነገር ግን ከአንዳንድ ተጫዋቾች ተወካዮች ጋር ግን አንዳንድ ንግግሮችን ጀምሯል የሚል ዘገባን ይዞልን ወጥቷል። በተጨማሪም በዘገባው መሰረት ከሆነ ያንዲ አሜንዴ፣ ብራድሊ ባርኮላ እንደዚሁም ደግሞ ማይክል ኦሊሴ ሊቨርፑሎች ከያዟቸው የተጫዋቾች ዝርዝር ውስጥ ከፍተኛ ደረጃ ላይ የተቀመጡ ተጫዋቾች ናቸው እያለን ይገኛል። በመቀጠልም ፋብሪዞ ሮማኖ በመሐመድ ሳላ ዙሪያ የሰጠውን አስተያየት ስንመለከት እኔ እስከማውቀው ድረስ እስከተረዳሁት ድረስ በዚህ ሰዓት ኢንተር ሚያሚ መሐመድ ሳላን ለማስፈረም ምንም አይነት ንግግሮች እያደረጉ አይደለም፣ ድርድሮች እየተካሄዱ አይደለም። ምንም እንኳን በጣም ብዙ ወሬዎች በዚህ ዙሪያ ቢነገሩ ብዙ ሪፖርቶች ቢወጡም በዚህ ሰዓት ግን ኢንተር ሚያሚዎች መሐመድ ሳላ ላይ ትኩረት እያደረጉ አይደለም እያለን ይገኛል። እንደሚታወቀው ማክሰኞ ምሽት ላይ መሐመድ ሳላ ሊቨርፑልን እንደሚለቅ ካሳወቀ በኋላ የተለያዩ መላምቶች እየወጡ ነው የሚገኙት። በዋነኝነት እንግዲህ ወደ ሳውዲ ሊግ ሊያቀና የሚችልበት ከፍተኛ እድል አለ እየተባለ ይገኛል። ወደ ሳውዲ ካላቀና ደግሞ ምናልባትም ወደ አሜሪካ ሊሄድ ይችላል ነው የሚሉ ዘገቦች በተደጋጋሚ እየሰማን ነው የምንገኘው። እንደ ፋብሪዞ ሮማኖ አስተያየት ከሆነ ግን በዚህ ሰዓት ኢንተር ሚያሚዎች ከዚህ ተጫዋች ጋር ምንም አይነት ድርድር እያካሄዱ አይደለም። እዚህ ላይ ግን አንድ ማንሳት ያለብን ነጥብ ያለ ይመስለኛል። እሱም ምንድነው መሐመድ ሳላ ከሊቨርፑል ጋር በክረምቱ የሚለያየው በነፃ ነው። ማንኛውም ክለብ ይህንን ተጫዋች ማስፈረም የሚፈልግ ከሆነ በነፃ ነው የሚያስፈርሙት። በዚህ ምክንያትም ምናልባትም መሐመድ ሳላ በዚሁ በአውሮፓ ሊቆይ የሚችልበት ከፍተኛ እድል አለ ብዬ አስባለሁ። ምክንያቱም 34 ዓመቱ ላይ ለሚገኝ ተጫዋች አውሮፓ ውስጥ የሚገኙ ክለቦች ከፍተኛ ክፍያ ለዝውውር መክፈል የሚፈልጉ አይመስለኝምና በዛ ምክንያት ከሊቨርፑል ጋር በነፃ የሚለያይ ከሆነ ምናልባትም ትልልቅ የሚባሉ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለና በዚህ ምክንያትም በዚሁ በአውሮፓ ይቆያል ብዬ አስባለሁ። በመቀጠል ፋብሪዞ ሮማኖ ባስቶኒ ላይ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ፋብሪዞ ሮማኖ ዘገባ ከሆነ ባርሴሎናና የባስቶኒ ተወካዮች በግል ጥቅማ ጥቅሞች እንደዚሁም ደግሞ በደሞዝ ዙሪያ ንግግሮችን ጀምሯል። ንግግሮችን የጀመሩት ከጥቂት ቀናቶች በፊት እንደሆነ በዘገባው ተናግሯል። አያይዞም እንደተናገረው ከሆነ ግን በዚህ ሰዓት በግል ጥቅማ ጥቅሞች ዙሪያ ከተወካዮቻቸው ጋር ንግግር ቢጀምሩም እንኳን ራሱ ባርሴሎና ከኢንተር ሚላን ጋር ምንም አይነት ንግግር አልጀመሩም። እንደዚሁም ኢንተር ሚላኖችም ለዚህ ተጫዋች የሚፈልጉትንም ገንዘብ አላሳወቁም። ፕራይስ ታጎን እስካሁን ድረስ ይፋ አላደረጉምና ምንም እንኳን በግል ጥቅማ ጥቅሞች ዙሪያ ከተጫዋቹ ጋር ንግግር ቢጀምሩም እንኳን ራሱ ዝውውሩ ግን በፍጥነት ይጠናቀቃል ተብሎ አይጠበቅም የሚል ዘገባን ይዞልን ወጥቷል። ይህ ዘገባ እንግዲህ ለሊቨርፑል ጥሩ ዜና አይደለም። ምክንያቱም ሊቨርፑሎች ቨርጂል ቫን ዳይክ ለረጅም ጊዜ ተተኪ ይሆናሉ ብለው ከመረጧቸው ተጫዋቾች መካከል አንደኛው ባስቶኒ ነው፣ ሌላኛው ደግሞ ሾልተር ባክ ነው። ነገር ግን እነዚህ ሁለቱም ተጫዋቾች አንደኛው ከባርሴሎና ጋር ንግግር እያደረገ ነው የሚገኘው፣ አንደኛው ደግሞ በዛው በቦሩሲያ ዶርትመንድ ሊቆይ ድርድሮችን እያደረገ ነው የሚገኘውና ሊቨርፑሎች እንግዲህ ለቨርጂል ቫን ዳይክ ተተኪ ከነዚህ ሁለት ተጫዋቾች ሌላ የግድ መፈለግ መቻል ይኖርባቸዋል። በዚህ ሰዓት ደግሞ በአውሮፓ ውስጥ ከሚገኙ በጣም ምርጥ ከሚባሉ ተጫዋቾች መካከል ባስቶኒና ሾልተር ባክ ቀዳሚ ስፍራ ላይ የሚቀመጡ ተጫዋቾች ናቸውና ቨርጂል ቫን ዳይክን ለመተካት እንግዲህ ሌላ ተጫዋች የግድ መፈለግ ይኖርባቸዋል። ምናልባትም ምርጥ ተጫዋችም ላያገኙ የሚችልበት እድል አለና ለሊቨርፑል ይህ ዜና ጥሩ የሚባል አይደለም። በመቀጠል የምንመለከተው ሊቨርፑሎች ቾሚኒን ለማስፈረም ፍላጎት እንዳላቸው ዘገቦች እየተናገሩ ይገኛል። እንደ ዲፌንሲቭ ሴንትራል ዘገባ ከሆነ ሊቨርፑሎች ቾሚኒን ከሪያል ማድሪድ ለማስፈረም ከፍተኛ ፍላጎት አላቸው። እንደዚሁም ተጫዋቹንም የሚያስፈርሙት ከሆነ በሳምንት 200,000 ፓውንድ እንደዚሁም ደግሞ በአመት 10.4 ሚሊዮን ፓውንድ ወይም ደግሞ 12 ሚሊዮን ዩሮ ለመክፈልም ፍቃደኛ ናቸው እያለን ይገኛል። ነገር ግን እዚህ ላይ ትልቁ ጥያቄ ሪያል ማድሪዶች ይህንን ተጫዋች ለመልቀቅ ፍቃደኛ ናቸው ወይ? ተጫዋቹስ ከሪያል ማድሪድ ለመልቀቅ ፍቃደኛ ነው ወይ የሚለው ነው። በእርግጥ ይህ 26 ዓመት ተጫዋች በሪያል ማድሪድ ቤት እስከ 2028 ድረስ የሚያቆይ ኮንትራት ብቻ ነው ያለው። እንደዛም ቢሆንም ግን ተጫዋቾችን ከሪያል ማድሪድ ቤት ለመውሰድ በጣም አስቸጋሪ ነው። ተጫዋቾችም ከሪያል ማድሪድ ቤት መልቀቅ አይፈልጉምና በእነዚህ ምክንያቶች ምንም እንኳን ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት ቢኖራቸውም እንኳን ራሱ ተጫዋቹን በቀላሉ ያስፈርሙታል ተብሎ አይጠበቅም። ሊቨርፑሎች እዚህ ተጫዋች ላይ ያላቸው ፍላጎት አሁን አይደለም የጀመረው። ገና 2022 ላይ ተጫዋቾች ከሞናኮ ወደ ሪያል ማድሪድ ከማቅናቱ በፊት ራሱ ሊቨርፑሎች ተጫዋቹን
ተጫዋቹን ለማስፈረም በጣም ተቃርቦ ነበረ። ነገር ግን ሊቨርፑሎች ሞናኮ የጠየቁትን ሂሳብ ለመክፈል ፈቃደኛ ባለመሆናቸው ምክንያት ሪያል ማድሪድ ከኋላ መጥቶ ነው እንግዲህ ተጫዋቹን በ80 ሚሊዮን ዩሮ አካባቢ በሚጠጋ ገንዘብ ማስፈረም የፈለጉትና ሊቨርፑሎች በዛ ሰዓት 80 ሚሊዮን ዩሮ ለተጫዋቹ ለመክፈል ፈቃደኛ ቢሆኑ ኖሮ ምናልባትም ቹዋሜኒ በዚህ ሰዓት የሊቨርፑል ተጫዋች ይሆን ነበር። ነገር ግን ሊቨርፑል ፈቃደኛ ባለመሆናቸው ምክንያት ተጫዋቹ ወደ ሪያል ማድሪድ ሊያቀና ችሏል እና ከዛ ጊዜ ጀምሮ እንግዲህ ይህንን ተጫዋች በቅርበት ሲከታተሉት ነበር። አሁንም እየተከታተሉት ነው የሚገኙትና አሁን ላይም ሊቨርፑሎች ላሉባቸው የ6 ቁጥር ችግርም ይህ ተጫዋች ጥሩ መፍትሄ ይሆናል ብለው ያስባሉና ምናልባትም በክረምት የዝውውር መስኮት ሪያል ማድሪዶች ተጫዋቹን ለመልቀቅ ፈቃደኛ የሚሆኑ ከሆነ ሊቨርፑሎች ተጫዋቹን ሊያስፈርሙ የሚችልበት እድል አለ እየተባለ ይገኛል። እናንተስ ቹዋሜኒ ሊቨርፑሎች ላሉባቸው የ6 ቁጥር ችግር ትክክለኛው መፍትሄ ይሆናል ብላችሁ ታስባላችሁ ወይ? ትክክለኛው ተጫዋች ነው ወይ ብላችሁ ታስባላችሁ ወይ? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።